እነዚህን ህልሞች ማየት የጀመራችሁ ሰዓት በፍጹም እንድታልፏችሁ አልፈልግም። እነዚህን ህልሞች ማየት ከጀመራችሁ አንደኛ በፍጹም መንቃት አለባችሁ፣ መጸለይ አለባችሁ፣ ማስተዋል አለባችሁ። እነዚህ ህልሞች ምንድን ናቸው? የመጀመሪያው ፈረስ በህልማችሁ ያያችሁ ሰዓት ፈረስ ካያችሁ እነዚህን 6 ምልክቶች በህይወታችሁ ላይ እግዚአብሔር እያመጣ እየተናገረ ነው። ከ6ቱ ምናልባት 2ቱ፣ ምናልባት 1ዱ፣ ምናልባት 3ቱ፣ ምናልባት 4ቱ፣ ምናልባት 6ቱንም እግዚአብሔር በህይወታችሁ ላይ ምልክት አድርጎ ሊያሳያችሁ ፈልጎ ይሆናል ማለት ነው። ማስተዋል አለባችሁ። አትሊስት አንዱ የእናንተ መልእክት ነው ከዚህ ከ6ቱ ማለት ነው። ፈረስ አይታችሁ በህልማችሁ ፈረስ ስትጋልቡ፣ በህልማችሁ በፈረስ እየተጎተታችሁ ማለትም በሰረገላ እየሄዳችሁ ካያችሁ ትርጉሙ ምንድን ነው? ፈረስ ገሉ ስትቆራርጡ ያያችሁ እንደሆነ ፈረስ ምንድን ነው? ፈረስ እናንተ ላይ ሲሰፍር ካያችሁ፣ በህይወታችሁ ላይ ፈረስ ካያችሁ እነዚህ ምልክቶች ምንድን ናቸው? እነዚህም በፍጹም ማለፍ የሌለባችሁ መንፈሳዊ ትርጉም ያላቸው ህልሞች ናቸው። እናንተ አሁን በፍጹም ከኔ ጋር በሚገባችሁ መንገድ ይህንን እንደ እግዚአብሔር ቃል ልፈታላችሁ ወዳለሁ። እግዚአብሔር አምላክ መልካምን ነገር ያደርጋል። በፍጹም ማለፍና መታለፍ የሌለበት ድሪም ስለሆነ በደንብ አስተውላችሁ ስሙኝ። እነዚህን 6 ምልክቶች በህይወታችሁ ላይ እየገለጻችሁ ነው እግዚአብሔር። አንደኛ እግዚአብሔር ኃይልን እየተናገረ ነው። የኃይል ምልክት ነው። ፈረስ የኃይል ምልክት ነው። ሁለተኛ ጥበብ የጎደለው ብሎ የእግዚአብሔር ቃል ስለ ፈረስና ስለ በቅሎ ሲያወራ በቅሎንና ፈረስን በፈረስና በበቅሎ ላይ ጥበብ የጎደላቸው ናቸው ብሎ ይናገራል። ሌላኛው ደግሞ ፍጥነትን ከፍጥነት ጋር በተያያዘ ይሄ ዲሌ ማድረግን እግዚአብሔር ከህይወት ላይ ሊሰብር ሲፈልግ ፍጥነትን በፈረስ መስሎ ወደ ላይ በድሪም ሊያሳይ ይመጣል። ሌላኛው ደግሞ የንግስና ምልክት ነው። ፈረስ የት ነው የሚገኘው ካልከኝ በነገስታት ስፍራ ነው። በፈረስ ላይ ነግሰ በነገስታት ስፍራ እየተጎተትክ ካየ እግዚአብሔር የንግስናን ምልክት እያመጣብህ ነው ማለት ነው። ሊያነግስ ነው። ሌላኛው ደግሞ ተሻጋሪ ቢዝነስ ነው። ተሻጋሪ ቢዝነስ እንዴት ሊሆን ይችላል? አሁን አንዳንድ ሰው የተገደበ ነው። ከአንድ ከተማ ወደ ሌላ ከተማ፣ ከከተማ ወደ ሌላ ከተማ፣ ወይ ከሰፈር ሰፈር እዛው ነው ቢዝነሱ። አንዳንድ ሰዎች ግን ቢዝነሳቸው ኢንተርናሽናል ነው። ከአንድ ሀገር ወደ ሌላ ሀገር ቢዝነሳቸው ተሻጋሪ ነው። ይሄ የሚሆነው በምን ምልክት ነው? በምን ምክንያት ነው? እግዚአብሔር አንድ ቢዝነስ ጥሶ ሊወጣ ሲፈልግ ፈረስ ሊያሳያችሁ ይችላል። በፈረስ ምልክት ሊሰጣችሁ ይችላል። ይሄ እንደ እግዚአብሔር ቃል በምን መልኩ ልፈተው ይችላለሁ? የእግዚአብሔር ቃል የሚናገረውን ደግሞ እንሰማለን። ሌላኛው ደግሞ ፈረስ ስትገሉ ካያችሁ መግደል ማለትም ጦር እያሸነፋችሁ ነው። እናንተ ላይ ተሰልፈን ጦር ኦልሬዲ እግዚአብሔር ድል እየነሳላችሁ ነው፣ እያሸነፋችሁ ነው በዛ ህልም ማለት ነው። እና ኢሚዲየትሊ በእናንተ ላይ የተሰለፈን ሰራዊት እግዚአብሔር ምን እየሰጣችሁ ነው? በተሰለፈባችሁ በዚያ ሰራዊት ላይ ድልን እየሰጣችሁ ነው። እነዚህን ምልክቶች ካያችሁ ወዲያውኑ በፍጥነት መጸለይ ስላለባችሁ እነዚህን ምልክቶች በኃይል ከኔ ጋር ትሰማላችሁ ማለት ነው። ክብር ለጌታ ለኢየሱስ ይሁን።